ቀብረናታል ያሉትን ያለው አይደለም እንዴ? ኢትዮጵያን ለመቅበር የተለያየ አይነት በታሪኳ ብዙ ሂደቶች ተካሂደዋል። አሁን የቅርቡን እናንሳ። መጀመር ምን ማለት ነው? ለመቅበር መዘጋጀት፣ የመቅበር ሂደት ምን ይመስላል ብለን ስናየው እኔ ትክክለኛ መግቢያ የሚሆንን የኢትዮጵያን መከላከያ የማፍረስ ሂደት ትንሽ ብንጎበኘው ጥሩ ይመስለኛል። ትንሽ ወደ ታሪክ ብንሄድ 3 ጊዜ ጦሩ ላይ ተዘምቶበታል ወይም የማፍረስና የመቅበር ሂደት ተካሂዷል። አንደኛው በ1983 አሸንፈው ሲገቡ ሰራዊቱን እንዳለ ያፈርሱታል። ምን ማለት ነው? ይህን በደንብ መገንዘብ አለብን። አንደኛ ጦሩን ይበትናሉ። ሁለተኛ ለብዙ ዓመት የተገነቡ ተቋማትን ያፈርሳሉ። የሐረር አካዳሚን ያፈርሳሉ። የሆለታን አካዳሚ ያፈርሳሉ። የባህር ኃይሉን ያፈርሳሉ። የአየር ኃይሉን ያፈርሳሉ። ግለሰቡ ወታደሮቹን በነፍስ ወከስ መበተን ብቻ ሳይሆን ተቋም እንዳለ ይንዳሉ። አንደኛው ይሄ ነው። ሁለተኛ ከኤሪትሪያ ጋር ጦርነት ሲመጣ በባድመ ጉዳይ እንደገና ሰራዊት መሰብሰብ ይጀምራል። አረ ይሄ ነገር እንዴት ነው? ጦር እኮ መቋቋም አለበት ተባለ። እንግዲህ ተመልከት፣ በፊት የፈረሰው 50 ዓመት የተገነባ ከጣሊያን ከወጣ ጀምሮ የተገነባ ሰራዊት ነው ያፈረሱት። በሁለተኛ በባድመ ደግሞ ትንሽ መነቃቃት ይመጣና ሰራዊት ይሰበሰባል። ከጦርነቱ በኋላ እንደገና ድምፅ የሌለው የማፍረስ ሂደት ይካሄዳል። የመጀመሪያው ድምፅ ያለውን በይፋ ነው፣ በአዋጅ ነው ያፈረሱት። ሁለተኛው ድምፅ የሌለው በተለይ ብሔር ተኮል የሆነ የአማራ ኦፊሰሮች እንዳለ እንዲሰናበቱ በሰበብ አስባብ፣ አንዳንድ ጊዜም ደግሞ እድሜያችሁ ገፍቷል በሚል በተሆነ ነገር ሲስተማቲካሊ በተጠና መንገድ ሰራዊቱን እንትን ያለውን ያፈርሳሉ። በሶስተኛ የጥቅምት 24ቱ ያ በጣም አስከፊ የሆነ ድርጊት ሌሊት የሰሜን ዕዙን ይወጋሉ። ያም የማፍረስ ሂደት ነው። ገደሉ፣ አቆሰሉ። ያ ሰራዊት ከውስጥ ይከዳል። ለእኛ ባይታወር ናቸው ያሉት፣ እኛ ከልብ የምንወደው ያሉት ፈልሰው ከርተው ወደዛኛው ይቀላቀላሉ፣ ወደ ትግራይ መከላከያ ፎርስ የሚባሉ። አዲስ አበባ ያሉት ከነሱ ጋር መቀጠል ስላልቻለ በቃ እናንተ ለጊዜው ተቀመጡና ደሞዛችሁን እንከፍላችኋለን ብለው አሁን ድረስ እንዲቀመጡ ይደረጋል። ለ3 ሳምንት ከባድ ጦርነት ይካሄዳል። ያኔም መስዋዕትነት ተከፍሏል መቀሌ እስከሚገባ ድረስ። ለ8 ወራት መኮሮኒ፣ ፓስታ፣ እህል እያቀረቡ ጸጥታ የሚያከብሩ ከኋላ እየተወጉ ነበር። ሰራዊታችን ተመካክሮ ከመንግስት ጋር በቃ የጥሞና ጊዜ ይሰጥ ብሎ እንደምታውቀው ጥለው ይወጣሉ። አሁን ሁሉ በደረሰበት ጊዜ ከዛ በፊትም አንድ የዘነጋሁት ምን ነበር? ለ3 ዓመት ያህል እነሱ የጠነሰሱትና ገመድ እየሳቡ እርስ በርስ ብሔሩን ከብሔር ጎሳውን ከጎሳ ነገሩን ሲያጋጩ በነበሩበት ጊዜ ያ መከላከያ እንደዚሁ ያለ ረፍት ሲሰራ ነበር። አሁን ለማሳሰብ እንፈልገው ምንድን ነው? የመከላከያ ብዙ ዋጋ እየከፈለ ያለ የእኛን የሰፖርት እርዳታ ድጋፍ የሚጠይቅ ጉዳይ ነው እንጂ ለሐሜትና ለትችት ለመዳረግ በእውነት እልሃለሁ እኛ የሞራል እንትኑም የለንም፣ አቁማናም የለንም እልሃለሁ። ቀብረናታል። የመቅበር ሂደቱ በዚህ ተካሄደ። አሁን ግን ሲኖር ይሄ የመቅበር ሂደቱ ወደ መቀበር ሂደት ተዟዙሯል ማለት ነው። ወደዛ ንግግር እንሄዳለን ማለት ቀብረናታል ያሉትን እየቀበረች እዚህ የደረሰች አገር ናት ስንል አሁንም ጫፍ ላይ ደርሰናል። የቀበራ ሂደቱን ለውጠን አሁን የሚቀበሩበትን ጉድጓድ ምሰን የጨረስን ይመስለኛል። ዛፋፍ ላይ ነን አሁን። ይሄን ነው ማለት ነው። እንግዲህ በታሪክ ውስጥ በጣም በተለያየ ጊዜ አብቅቶለታል የዚህ ሀገር ጉዳይ። ኢትዮጵያ ፈርሳለች ሲባል ከእንደገና እየተነሳች ተመልክተናል። አንዳንድ ኢትዮጵያን የገጠሟትን ፈተኖች ሌሎች ሀገሮች ገጥመዋቸው ምናልባት በግማሹ ሲገጥማቸው ሲፈርሱ ተመልክተናል፣ ሲንገዳገዱ ተመልክተናል፣ ብዙ ችግር ውስጥ ሲገቡ ተመልክተናል። ብዙ ችግሩ ይገጥመናል፣ ግን ብዙ ችግሮቹ ደግሞ እናልፋለን። ይህን ጥቂት 2-3 ዓመት ከተመለከትንም ይሄን መንፈስ በደንብ የምናየው ይመስለኛል። ስንት ጊዜ ነው የዚህ ሀገር ነገር አበቃ ሲባል እየቀጠለ የተመለከት ነው።
የአመቱ በሄደ ቁጥር ደግሞ ይሄ ጫና እየጨመረ እየመጣ ነው። አሁን ላይ ቆመን በተባበሩት መንግስታት የጸጥታው ምክር ቤት ኢትዮጵያ ከ10 ጊዜ በላይ አጀንዳ ሆናለች እስከ ትላንትናው ምሽት ድረስ እና የትላንት ምሽት ላይ አምባሳደር ታዬ አጽቀሥላሴ የተናገሩት አንድ ንግግር ከእርስዎ ንግግር ጋር ስለተመሳሰለ እሱን ንግግር ብናዳምጠው ደስ ይለኛል። በጣም ደስ ይለኛል። ተመልካቾቻችን የአምባሳደር ታዬን ትላንት በጸጥታው ምክር ቤት ያደረጉትን ንግግር በአጭሩ ተመልክተን እንመለሳለን። Mr. President, what exalts my country as a nation is to overcome its own challenges. What may raise us as a country is the commitment of all Ethiopians to bring peace and stability. What is needed is well-meant insight and forethought and support. Statements of marginalization, sanctions, punitive measures will not help, or rather counterproductive. I would like to assure the Council member that my country will prevail as it did in the past in the face of all its adversities. I thank you, Mr. President. እንግዲህ እንዲህ አይነት ንግግሮችን ያለፉትን አመታት ላይ በጣም በተደጋጋሚ ስንሰማቸው ነበር። አምባሳደር ታዬ ይሄን ሲናገሩ ለስንተኛ ጊዜያቸው እንደሆነ ግልጽ ነው። ሌሎችም ባለስልጣናት እዚሁ ጋር ተገኝተው ተናግረዋል። በአጭሩ ሀሳቡን ስንጠቀልለው ኢትዮጵያ እንደ ሀገር ቀና የሚያደርጋት የራሷን ችግር በራሷ መፍታቷ ነው። የሚያስፈልገው ጥልቅ እይታ፣ ስለ መጪው ሁኔታ አስቀድሞ በጥልቅ ማሰብና ማገዝ ነው። አግላይ መግለጫዎች፣ ማዕቀቦች፣ ቅጣቶች መፍትሄ ሊሆኑ አይችሉም። ለዚህ ምክር ቤት የማረጋግጥላችሁ ሀገሬ ታሸንፋለች፣ እንደ ቀድሞ ዘመን ሁሉ ፈተናዎቿን አልፋ ትቀጥላለች። የእርሶንም ንግግር ስንመለከተው ቀብረናታል፣ አልቆላታል ስትባል እንደውም ቀብረናታል ያሉትን ቀብራ የምትሻገር ሀገር መሆኗን በግልጽ ያመለከተች ሀገር ሆና እየቀጠለች ነው። እንዲህ አይነት ንግግሮችንም ሰምተናል። አንዳንዶች እንደሚሉት ይቺ ሀገር ጥልቅ ፓስት ያላትን ወይም ያለፈ ታሪክ ያላትን ያህል ደግሞ የመጪው ዘመንም የዚያኑ ያህል ረጅም ነው ይላሉ። ወደ ኋላ መለስ ብለን ስንመለከት የእርስዎን ንግግር ሌላ የምጠቅሰው በውስጣችን ደግሞ ያሉትን ልዩነቶች የመፍታት ችግር ነው የሚስተዋልብን። እንደውም ከውጭ ያሉ ችግሮችን የመክታት አይነት ችግር ብዙም የምንታማበት አይደለም እንደ ሀገር እና ከ2 ዓመት በፊት እንዲሁ የተናገሩት አንድ ንግግር ነበረ። በኢትዮጵያ 2 አማራጮች አሉ፣ ጦር የሰበቀ የፖለቲካ አካሄድና በሰላምና በሕግ የታጀበ የፖለቲካ አካሄድ ፊት ለፊታችን አሉ ብለው አንድ ፈላስፋን ጠቅሰው ተናግረዋል። ይህን ንግግር ወደ ኋላ መለስ ብለው ሲያስቡት አሁን ላይ ምን ትርጉም ይሰጡታል? በጣም የሚገርም ነው። አስረሳም የጠቀስኩት የጣሊያኑን ፖለቲካል ፊሎሶፈር ነው ሳርቶሪ የሚባለው የሃያኛው ክፍለ ዘመን። እሱ 2 አይነት አካሄድ ያለ ይላል። ጦር የሰበቀ አካሄድና ሰላም አንግቦ የሚሄድ አካሄድ ነው። የህወሓት አካሄድ ምችስ የመጀመሪያው ነው። ግጭቱ እንደመጣ መነጋገር እንችል ነበር። ብዙ አማላጅም ተልኳል እኮ። ግን ያ የጦር የሰበቀው አካሄዱን ለማጠፍ አልቻሉም እና ይኸው እንደዚህ ያለ ቦታ ደረስን። ጭራሽ የእኛ ሰራዊት ከወጣ በኋላም ሂሳብ እናወራረዳለን በሚል ያው አሁን እንደዚህ ያለ ሁኔታ ላይ ነው ያለ ነው። ናው እንዴት እዚህ ደረሱ? እንዴት እዚህ ተደረሰ? ብዙ ሰው የሚጠይቀውን አንዳንድ ነገር ባክግራውንድ ልስጥልህ። ትንሽ ባክግራውንድ መስጠት ወዳለሁ። መቀሌ ከተያዘ በኋላ እኛ ከወጣን በኋላ እንዴት እንደዚህ ለሚሉት ሰዎች አንደኛ 4 ነገር ልበልል። ከአሁን በፊት የነበሩትን ካድሬ ሙሉ በሙሉ ጡረታ የወጣውንም ያልወጣውንም 2 ከ12 ዓመት በላይ የሆነ ወንድም ሴትም እስከ 65 ዓመት ድረስ ክተት ነው ያሉት። ይሄ በጉልበት የተሰበሰበ ነው። እህልም የእርዳታም አትቀበልም። ተነስ ትግራይ ልትጠፋ ነው። ይሄ ጦር የሰበቀ ፖለቲክስ ነው። ፖለቲካ ጠላትና ወዳጅ የሚለይበት ነው። ጠላት ኢትዮጵያውያን ናቸው። በተለይ አማራ ሊቃን ምናምን ይሉታል። እዛ ውስጥ አልገባም። ሁለተኛ ያወጡ ይሄን መዋራ ከሰነድና ከምርኮኞች የተገኘ ነው። በተለይ ይሄ በሰነድ የሚቀርብ። ሁለተኛው ያዘጋጁት ወረቀት ምንድን ነው የሚለው? ውጊያ ላይ ወደ ኋላ መመለስ የለም። የስትራክቸሩ ቁመናው 4ኛ ረድፍ የሚባል አለ። ከኋላ መትረየስ ወደ እንትን አንግቦ የሚያይ ነው ጦርነቱን። ስትመለስ ግንባርህን ነው የሚለው።
ወደፊት መግፋት ብቻ ነው፣ ወደ ኋላ የለም። በሚሄዱበት ጊዜ ያው ድልድይ ያቃጠሉ እንደሚሄዱ ነገር ነው። ሶስተኛ ደሞዝ አንከፍላችሁም፣ ይህን ተነግሯል፣ ዶኪመንቱ ላይ አለ። ዘርፋችሁ ትበላላችሁ፣ የምንወስዳችሁ እህል ንብረት ያለበት ቦታ ላይ ነው። ዘረፋ ደግሞ በሚኒመም ለ2 ዓመት የሚሆን ነገር ነው የምትሰበስቡት ነው የተባሉት። ሀብትም ከቀናችሁ ትይዛላችሁ፣ ግን የ2 ዓመቱ ግን መስት ነው፣ ቤንች ላይ ነው ያ ነው ተብሎ ነው። አራተኛ ይህንን የምናደርገው ህዝብ ተደራጅቶ እስከሚወጣ ድረስ ነው። ሄደን አንድ ቦታ ላይ ግን የህዝብ ማዕበል ይገጥመናል። ይሄ በሚገጥመን ጊዜ የቁጥር አድቫንቴጁን እናጣለን። እስካሁን በጥቂት ተዋጊዎች በቁጥር ብዛት በሂውመን ዌቭ ነው የነዱ ሲሄዱ ነው። እነሱም ፕላናቸው ይሄ ነው። አሁን ግን ይሄ ተነቃበትና ክተት ተባለ። ልክ እነሱም ይሄን ነበር አስቀድመው አውቀውታል። ዘረፋውን ቶሎ ማጧጧፍ ይኖርብናል። በማዕበል እየወጣን ሰራዊታቸው ማስደንገጥ ይኖርብናል። ከዛ በኋላ ግን እነሱም ተደራጅተው በማዕበል መምጣት እንትን ካሉ የዲሞግራፊ የቁጥር አድቫንቴጅ ስላላቸው አንችላቸው፣ እንሸነፋለን። ማድረግም ያለብን ግን ተመልሰን ሩጠን ትግራይ ውስጥ እንደበቃለን። ያኔ ፈረንጆቹ ወደ ትግራይ መግባታችሁ ብለው ቃል ገብተውልናል፣ ይገድቡልናል ነው። ይሄ ወረቀታቸው ላይ የተገኘ ነው እና ይሄ ቅድም ያነሳው ጥያቄ ሳርቶሪ የሚለው 2 አይነት አካሄድ ዋር ላይክ ፖለቲክስ ኤንድ ፒስ ላይክ ፖለቲክስ፣ ሰላምን ያነገበና ጦር ያነገበ ነው። ከዚህ ጋር አብሮ ሳርቶሪ የሚያነሳው ነገር አለው። አንደኛው የፍጹማዊ ኤቲክስ ይለዋል፣ ሁለተኛውን የኃላፊነት ኤቲክስ ይለዋል። እነኚህ ሰዎች በፍጹማዊ ኤቲክስ ነው የሚያምኑት። ይሄ ማለት ምን ማለት ነው? በተፈለገ መንገድ የፖለቲካ ግብ ላይ መድረስ ነው። የፈለግከውን የትግራይ ልጆች አስጨርሰ እኛ የምንፈልገው ግብ ላይ እንድረስ የሚል ነው። ፖለቲክስ ኦፍ ሪስፖንሲቢሊቲ እኛ የምንጫወተው አገራቸው ገብተን መኮሮኒና ፓስታ ስናደል፣ እህል ስናደል፣ ጸጥታ ስንጠብቅ ነበር። ይሄ የኃላፊነት ነው፣ የመንግስት ኃላፊነት። ሞራሊ ኢንፎርምድ የሆነ መንግስት ስላለን ይህን ሲያደርግ ቆይ ግን በኋላም በጥይት እየተመታ ማለት ነው። እና ሳርቶሪ በምንም መልኩ መደራደር የሚባል ነገር የለም። ድርድር ለነሱ ኢንስትሩመንት ነው አንድ ቦታ ለመድረስ እና ይህንንም ይላል። የዛሬ 2 ዓመት ነው ይህንን የተነጋገሩ። አሁን የሚካሄደውም ይህንን ነው የሚያሳይ። በተፈለገ ዋጋ የፖለቲካ ግብ ማስካሄድ ትግራይ ልጆች ይበል የማ ይበል አማራውም ያው በጠላትነት ተፈርጇል። የተቀመበት ህዝብ ነው። የሚያደርጉትን እያደረጉ ነው ያሉት እልሃለሁ ነው። አንዳንድ ሰዎች ልክ እነሱ እንደሚያደርጉት የኢትዮጵያ መንግስትስ ለምን በተመሳሳይ ጨዋታ አይጫወትም ይላሉ። ይህን ማድረግ ይችላል የአንድ ሀገር መንግስት? ማድረግ ይችላል፣ ግን ሞራሊ ትክክል አይሆንም። አቅምም አለው ይሄን ለማድረግ። ግን እንዴት አድርገን ነው ይሄን የምናደርገው? ለራሳችንም እንደዚህ አይነት የባህል እድገትም የለንም። የሞራል ኮምፓሳችን እኮ ይወስነናል። እንደውም እኔ አደራ ምለው ደጋግም የማነሳው ካርል ያስፐርስን የጀርመኑን ፈላስፋ እኛ እንደ በግጭት በጦርነት አሸንፈን በግብር በስራ ግን እንደ ጠላቶቻችን ከሆንን በመንፈስ አሸንፈውናል ማለት ነው። እኛ እስካሁን እንደዛ አይነት አካሄድ አላየሁም። ገባ ፈረንጆቹ እንደፈለጉ አሁን ትላንት ሌሊትም ኤትኒክሊ እንትን የሆነ ይላል። ግን እርግጥ ነው የተያዙ ሰው የነበሩ ወዲያው በየ24 ሰዓት ነው የተፈቱት እኛ ሰፈር ያሉት ምንም ነገር ስላልተገኘባቸው። አሜሪካኖቹ ጃፓን ጋር ሲዋጉ ለ4 ዓመት ወደ 2 ሚሊዮን ነው ወደ ስንት መቶ ሺህ ምናምን ቁጥሩን አላውቅም። ለ4 ዓመት ኢንካምፕ አድርገዋል። ኢንካርሰር አስረው አስቀምጠዋል። ጦርነቱ ሲያልቅ ነው የፈቷቸው። እነሱ ምንም ነገር ሳያደርጉ ነው። እኛ ደሴና ኮምቦልቻ ያደረጉትን እናውቃለን። የህወሓትን ሚሊተሪ ዩኒፎርም ለብሰው ገብተው ያስቀመጡትን አውጥተው ነው ከተማውን ቁጥጥር ስር ያዋሏት። እና ራሳችንን መጠበቅ ይኖርብናል። ገባህ ምልህ እና ይሄ ነው እልሃለሁ። መልካም እንግዲህ እስካሁን የመጣንበትን ሂደት የኋላ ታሪኩን ይሄን ያህል ከተቀኘን አሁንስ ምን እየሆነ ነው ያለው ሀገር ውስጥ? እንዴት ነው የሚመለከቱት አሁን ያለውን ሁኔታ? አሁን ያለው እንግዲህ እንዴት መሰለህ፣ በሁለት መንገድ እንየው። መጀመሪያ የውጩ ፕሬሸር አንድ ወዳጅ የጡት አባቶቻቸው ቢላቸው አሉት። እነሱ 4 መንገድ ይዘው ይሄዱ።
በተለይ ፈረንጆቹ አንደኛ ኢትዮጵያን ማዳከም ሲባል በኢኮኖሚ ማዳከም፣ እቀባ ማድረግ፣ እርዳታ ገንዘብ መከልከል፣ አንድ ይህን እያደረጉ ነው። ሁለተኛ ሽብር ውስጥ ገብተዋል። ሽብር ስለ መትረየስ ይዘው የተኮሱ አይደለም፣ ማሸበር። በዚህ ሳምንት ብቻ አንድ ወዳጄ ሲነግረኝ ኮሚኒኬሽን እንትን ያለ 72 ትልልቅ ውሸት ዋሽተዋል በ24 ሰዓት ውስጥ ኢትዮጵያን በሚመለከት። ሶስተኛ አዲስ አበባ ተከቧል። ትላንት እንኳን ሌሊት አለች their march towards አዲስ ትላለች። እሷስ ሁሌ ትነሳለች። ሲሳጌን አንስቷታል። ሁልጊዜ ወደ አዲስ አበባ እየሄዱ ነው። አዲስ አበባ ተከቧል። ይህንን ለማጠናከር ደግሞ ሰራተኞቻችን ውጡ ብለናል፣ የአሜሪካን ዜጋዎች እንዲወጡ አድርገናል እያሉ ያወራሉ። ይሄ የማስፈራራቱን የሽብር አካሉ ነው። ከዛ አራተኛ መከፋፈል ነው የተያዘው። የነ አብይ መንግስት እኮ በቃ እጅ ሰጥቷል። ኦባሳንጆ እኮ በቃ የመጣው ነገሮች ስላለቁ ነው። በእንደዚህ ያለ ቦታ እኮ ጦርነት አይካሄድም። እንደገና የመከፋፈል ዋናውን ስሌት ተሸክሞ የሚንቀሳቀሱ እነሱ ናቸው። እና ይሄ ነው ያለው። ስለ ኢትዮጵያ የጠየከኝ አሁን ሁኔታው እኔ እስከሚገባኝ ድረስ እዛ የአማራ ክልል ነው የተያዘው። እኔ ደግሞ ወሎዬ እንደመሆኔ ከዛ ሪጅን በደንብ ኢንፎርም ነኝ። ጦርነቱ አሁን ተቀልብሷል። በተለይ ኮምቦልቻና ደሴ ከተያዘ በኋላ ሁሉም ኢትዮጵያዊ ጦርነት ላይ እንዳለን አውቋል። ይሄን ለዚህ ጦርነት ከመከላከያው ጋር ከልዩ ኃይል ጋር መቆም እንዳለብን በደንብ እንትን ብሏል። የፋኖች ሚና የተለያዩ ሚዲያ ሰራተኞች ከኢሳት ጀምረ እስከ እንትን ድረስ ትልቅ ኤፈርት እየተደረገ ነው ያለው። ያቺ የፈሯት የሰው ስብስብ እየመጣቸው ፈረንጆቹም ገብቷቸዋል፣ እነሱም አውቀውታል። እኔ ጦርነቱ ታጥፏል። አሁን ሊቀብሯት የነበሩት እየተቀበሩ ነው የሚል እንግዲህ እዚህ ላይ ነው ያሉ። የጊዜ ጉዳይ ነው የሚመስለኝ እና እነሱም ያውቁታል፣ እኛም እናውቀዋለን። እዚህ ላይ የኦባሳንጆ ጉዳይ ካነሳብኝ ኦባሳንጆን ማነጋገር ፖለቲካም የሞራል ኃላፊነት አለብን። ገባ? ይሄ መንግስት ነው የምናወራው። እንነጋገር ምን ሲባል በተለይ እኛ እምነታችን በአፍሪካን ዩኒየን ላይ ነው። ተቀብለን ሰውየውን ማነጋገር፣ የሚያነጋግሩት ሰዎች ላይ አመኔታ እንዲኖረን ገባ እና የሚሆነው የሚደረገው ይደረጋል። በተረፈ ግን ብዙ ነገር እየተብዛዛ ያለ ሁኔታው ክሊር የሚሆንበት ጊዜ ሩቅ አይመስለኝም። እዚህ ላይ አወንቱ እንደ ትንሽ ላደንቅ መፈልግ ቢኖረኝ አዳነች አቤቤን አደንቃለሁ። ፔትሪዮቲዝሟን እና ሽመልስ አብዲሳንም ማድነቅ እፈልጋለሁ። ሁለቱ ሲያደርጓቸው የነበሩት ንግግር፣ የአቶ ገዱንም አንዳርጋቸው ንግግር በጣም ወድጀዋለሁ። ሶስቱ ተናበዋል ምን እየተደረገ እንደሄደ እና ጥሩ ነው እላለሁኝ። እንዳንድ ዜጋ ያለኝ መረጃ፣ እንዳንድ አካባቢ ሰው ላይ ያለኝ መረጃ ደግሞ ጎበዝ ፔትሪዮቲክ